የሀገራዊ ምክክር ኮሚሽኑ እየተካሄደ እንደሆነ ይታወቃል። ከዚህ ምክክር ኮሚሽን በኋላ ተጠባቂ ውሳኔዎች ይኖራሉ። ከነዚህም ውስጥ የአዲስ አበባ ጉዳይ፣ የባንዲራ ጉዳይ፣ የክልል አወቃቀር እንዲሁም የመንግስት ስርዓት ጉዳይ ይጠበቃሉ። ከሰሞኑ በወጣ አንድ ሚስጥራዊ መረጃ መንግስት በአዲስ አበባ ጉዳይና በባንዲራው ጉዳይ ጥብቅ ሚስጥራዊ ውሳኔ ማሳለፉ ተረጋግጧል። ይህ ውሳኔ የሀገራዊ ምክክር ኮሚሽኑ የመጨረሻ ውሳኔ እንደሚሆንም እየተነገረ ነው። የምክክር ሂደቱ በመጠናቀቅ ላይ ሲሆን በርካታ ያልተጠበቁ ውሳኔዎች እየተሰሙ ነው። በዚህ ዝግጅታችን የአዲስ አበባንና የባንዲራ ጉዳይን በሚመለከት መንግስት ያሳለፈውን የማይቀየር ውሳኔ እንነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሀገራዊ ምክክር ጉባኤ በ13ኛ ቀን ውለው በስልታዊ ቡድኖች ደረጃ የሚካሄደው ምክክር አስጀምሯል። 250 ተመካካሪዎችን የሚይዘው ቡድኑ 5 ንዑስ ቡድኖችን ያቀፈ ሲሆን 5ቱ ቡድኖች ያጠናከሩትን ሰነድ ለስልታዊ ቡድኑ አባላት አቅርበዋል። ቡድኖቹ ባቀረቡት ሰነድ ዙሪያ ውይይት ከተካሄደ በኋላ የስልታዊ ቡድኑ አጀንዳ ምክረ ሀሳብ እንደሚጠናቀር ይጠበቃል። ኮሚሽኑ ይህ ሂደት 3 ቀናት ይወስዳል የሚል እቅድ ቢይዝም ከእቅዱ ያለፈ ጊዜ ሊወስድ እንደሚችል ተነግሯል። በጉባኤ ረፍት ቀን ብልጽግና ሚስጥራዊ ስብሰባ ጠርቶ ያልተጠበቀ ውሳኔ አሳልፏል። ጉባኤው እሁድ ሐምሌ 19 ቀን 2018 ዓመተ ምህረት ረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ እየተሳተፉ የሚገኙ አባሎችን ሰብስቦ መዋሉን የወጡ መረጃዎች አመልክተዋል። ምክክሩ እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደው ስብሰባ የፓርቲው አባል ለሆኑ ተመካካሪዎች አቅጣጫ የተሰጠበት መሆኑ ተነግሯል። የክልልና ከተማ አስተዳደሮች አመራሮች በመሯቸው መድረኮች በክልልና ከተማ አስተዳደር ደረጃ የተካሄደው ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት ነው። አጠቃላይ ምክክሩን ሂደት አስመልክቶ ገለጻ በማድረግና ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባ አካሄድና ሌሎች ጉዳዮችን መሰረት ያደረገ ንግግር ያደረጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል ያሏቸውን ተመካካሪዎች አስጠንቅቀዋል። ዋናው አጀንዳ የአዲስ አበባና ድሬዳዋ ጉዳይ ነበር። በአዲስ አበባ ሕጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸው የሚታወስ ሲሆን በወደ የፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከልም ይህ ጉዳይ አንዱ ነው። ፓርቲው 2 ከተሞች የፌዴራል አካል ይሆኑ የሚለውን አማራጭ እንደሚደግፍ አስታውቋል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሆን የሚለውን አማራጭ እየደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደደረሳቸው የገለጡት ምንጮች በዚህ አቋማቸው የሚቀጥሉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል ተነግሯቸዋል። በስልታዊ ቡድኖች ደረጃ በሚደረገው የምክክር ሂደት የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሆኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱ የተሰማ ሲሆን በተዋረድ ያሉ አመራሮች የአቅጣጫውን አፈጻጸም እንዲከታተሉ ትዕዛዝ ተሰጥቷቸዋል። ሌላኛው ውሳኔ የተላለፈበት ጉዳይ የሰንደቅ ዓላማ ጉዳይ ነበር። ሰንደቅ ዓላማ በሀገር ግንባታ አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የሀገራዊ ምልክቶችና መገለጫዎች ጉዳይ አንዱ ሲሆን ኮሚሽኑ ለንዑስ አጀንዳው ካዘጋጃቸው መሪ ጥያቄዎች አንዱ የኢትዮጵያ ሰንደቅ ዓላማ ብሔራዊ መዝሙርና በዓላት ሁሉንም ማህበረሰቦች ወካይ እንዲሆኑ ምን መለወጥ ያስፈልጋል የሚል ነው። ተመካካሪዎቹ ይህም መሪ ጥያቄ መነሻ አድርገው ባካሄዱት ምክክር የተለያዩ አማራጭ ሀሳቦችን አቅርበዋል። ሰንደቅ ዓላማው ሙሉ በሙሉ ይቀየር፣ የመደቡ ቀለማት ይጨመሩ፣ አርማው ይቀየር የሚሉና ሌሎች አማራጭ በምክክሩ ሂደት መነጋገሪያ ከሆኑ ጉዳዮች መካከል ይገኙበታል። ብልጽግና ፓርቲ የኢትዮጵያ ሰንደቅ ዓላማ የመደብ ቀለማት ጉዳይን ለድርድር የማያቀርበው መሆኑን አረጋግጧል። በዚህ ጉዳይ ምክክር በሚደረግበት ወቅት ምክክር አቋርጦ እስከ መውጣት የሚደርስ ጽኑ አቋም የሚያዝበት ጉዳይ ሆኗል። በሰንደቅ ዓላማው ላይ ያለው አርማ አሁን ባለበት ይቀጥል የሚለው በፓርቲው የሚደገፍ አቋም ቢሆንም እንደ መደብ ቀለማቱ ጥብቅ አቅጣጫ የተሰጠበት አይደለም። ሌላኛው ጉዳይ ፕሬዝዳንታዊ መንግስት አስተዳደር ስርዓት ነው። በመንግስት አደረጃጀትና ቅርጽ አጀንዳ ውስጥ የሚገኘው የመንግስት አስተዳደር ስርዓት ንዑስ አጀንዳ ከተዘጋጁለት መሪ ጥያቄዎች መካከል ፓርላሜንታዊ፣ ፕሬዝዳንታዊ አሊያም የሁለቱም ቀይጥ የመንግስት አስተዳደር ስርዓትን እንደ አማራጭ ያቀረበው ጥያቄ አንዱ መሆኑ ይታወቃል። ብልጽግና ፓርቲ ፕሬዝዳንታዊ መንግስት አስተዳደር ስርዓትን ምርጫው እንዳደረገ ተረጋግጧል። ሌላው ድጋፍ ያገኙት የማንነትና አስተዳደር መዋቅር ጥያቄዎች ናቸው። በምክክር ሂደት ውስጥ አነጋጋሪ ከሆኑ ጉዳዮች መካከል የማንነትና አስተዳደር መዋቅር ጥያቄዎች የሚጠቀሱ ሲሆን
በተለያዩ አጀንዳዎች ዙሪያ እየተመካከሩ የሚገኙ የባለድርሻ አካላት ተወካዮች የተለያዩ የማንነትና አስተዳደር መዋቅር ጥያቄዎችን እያነሱ መሆናቸው ይታወቃል። ብልጽግና ፓርቲ ባደረገው ስብሰባ ለመሰል ጉዳዮች ፓርቲው ያለውን አቋም አስመልክቶ ጥያቄ ያቀረቡ የፓርቲው አባላት ፓርቲው የማንነት አስተዳደር መዋቅር ጥያቄዎች መነሳታቸውን እንደሚደግፍ የሚጠቁም ምላሽ አግኝተዋል። ይህ ጉዳይም በፓርቲው አባላት መካከል ልዩነት የፈጠረ መሆኑ የተነገረ ሲሆን በምክክሩ የተነሱ የማንነትና አስተዳደር መዋቅር ጥያቄዎችን በጽኑ የተቃወሙ የፓርቲው አባላት መኖራቸውን ነግረውናል። ይህ ጉዳይ ፓርቲው በቀጥታ አቅጣጫ ከተሰጠባቸው ጉዳዮች መካከል ባይሆንም ከፓርቲው አባላት ጉዳዩን አስመልክቶ ለቀረበው ጥያቄ መልስ የሰጡ ከፍተኛ አመራሮች በመሰል ጉዳዮች ዙሪያ ተቃውሞ እንደሌለ ታውቋል። ብልጽግና ፓርቲ እሁድ ዕለት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካካሄደው ስብሰባ በተጨማሪ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባዘጋጃቸው የማደሪያ ቦታዎች አነስተኛ ስብሰባዎች እንደሚያካሂዱ ታውቋል። በእነዚህ ስብሰባዎች በዕለታዊና ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የተነገረ ሲሆን የክልሎችና ከተማ አስተዳደሮች አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡ ገልጠዋል። ከዚህ በተጨማሪ በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተካሄዱ ምክክሮች በማስታወሻ ደብተር የተጻፉ ጽሑፎችን እያነበቡ አስተያየት የሚሰጡ ተመካካሪዎች ማስተዋላቸውን የገለጹት ምንጮች በአንዳንድ ርዕሰ ጉዳዮች ዙሪያ መሰል ዝግጅት የተደረገባቸው ጽሑፍ መራቋሞችን መመልከታቸውን ገልጸዋል። በአጀንዳዎች ዙሪያ በተካሄዱ የምክክር ሂደቶች በተነሱ ሀሳቦች ላይ ተመካክሬ አስተያየት እሰጣለሁ የሚሉና ከሻይ እንዲሁም ከምሳ ረፍቶች በኋላ የተመካከሩበትን አስተያየት የሚሰነዝሩ መኖራቸውንም ሰምተናል። ከገዢው ብልጽግና ፓርቲ በተጨማሪ ሌሎች የተደራጀ እንቅስቃሴ የሚያደርጉ ቡድኖች ስለመኖራቸው የተነገረ ሲሆን በማህበራዊ ሚዲያ አማራጮች በተከፈቱ መወያያ ግሩፖች እንዲሁም በጽሁፍ በሚሰራጩ መረጃዎች አማካኝነት የተናበበ ተሳትፎ እያደረጉ መሆናቸው ተነግሯል። ሀገራዊ ምክክር ኮሚሽን እስካሁን በመሰል እንቅስቃሴዎች ዙሪያ የሰጠው መግለጫም ሆነ ያጋራው መረጃ የለም። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ሐምሌ 16 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በማህበራዊ ሚዲያዎች ያልተረጋገጡ መረጃዎች እየተሰራጩ ነው ማለታቸው የሚታወስ ሲሆን ሌሎች የኮሚሽኑ ኮሚሽነሮች ደግሞ ያልተረጋገጡ ያሏቸው መረጃዎች ባሰራጩ ተመካካሪዎች ላይ እርምጃ እንደሚወስድ ለተመካካሪዎች ገለጻ በተሰጠባቸው መርሃ ግብሮች ላይ ገልጸውም ነበር። ይሁንና በዋና ኮሚሽነሩ መግለጫ ሆነ በሌሎች ኮሚሽነሮች ገለጻ መደበኛ ያልሆኑትን አደረጃጀቶች አስመልክቶ የተባለ ነገር የለም። አበቃን። መልካም ጊዜ ተመኘን።